ሰላም የሻማ አካዳሚ ተማሪዎቻችን ሰላምታዬ በያላችሁበት ይድረስልኝ። መምህር አቤል ከእናንተ ጋር ቆይታ አደርጋለሁ። ተማሪዎች የዛሬው የትምህርታችን ርዕስ ስለ ፊደል ይሆናል ማለት ነው። ከፊደላት ውስጥ የፊደላትን ድምፅ የሚመሳሰሉብን የፊደላት ወገኖች ድምፅ አሉ። እነሱንን ይዤላችሁ መጥቻለሁ። አብራችሁን ቆይታ አድርጉ። እናንተም ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ ቪዲዮ ጀምሩ። እናመሰግናለን። ኦኬ ቤተሰቦች እዚህ ላይ እንደምትመለከቷቸው እነዚህ ፊደላቶች መጀመሪያ ላይ የሚገኙ ፊደላቶች ናቸው። ቀጥለው ደግሞ አራተኛ ላይ የሚገኙ የፊደል ወገኖች ናቸው ማለት ነው። ስለዚህ የምንመለከተው አሁን በአንደኛ ወገንና በአራተኛ ወገን መካከል ያለውን የፊደል ልዩነት እንማማራለን ማለት ነው። የፊደል የድምፅ ልዩነት እንማማራለን። ኦኬ እሺ። የመጀመሪያው ይሄ የሃ ምድብ ነው። ሃ እንለዋለን። ይሄኛው ደግሞ ሃ እንላለን። ትንሽ ሳብ ይላል ማለት ነው። አራተኛ ላይ የሚገኘው የመጀመሪያውና የአራተኛው የሃ ተመሳሳይ የሚመስል ነው፣ ግን ይሄኛው ለላ ያለ ነው፣ ሃ ነው የምንለው። ይሄኛውን ግን ሃ ነው የምንል። ስለዚህ እንዲህ እያልን እንቀጥላለን። ቀጥሎ ግን ለ የሚል ነው የሚመጣው። ላ የመጀመሪያው ሃ ከአራተኛው ጋር ስለሚመሳሰል ብዙዎቻችን ሌሎችም የሚመሳሰሉ ይመስሉናል፣ ግን ይለያያሉ። የመጀመሪያው ብቻ ነው በተወሰነ መልኩ የሚመሳሰል ድምፅ ያለው። ስለዚህ ሃ ነው ይሄኛው። ይሄ ግን ላ ነው። በጣም ልዩነት አለው። ለ ስንል አየሩ ይመጣና ከከንፈራችን ሲደርስ ስፊት ነው የሚለው። ላ ስንል ግን ወደ ላይ ነው አየሩ የሚወጣው። አያችሁ? ላ ነው የምንለው። ኦኬ ሃ ይሄ ተመሳሳይ ነው እንዳልኳችሁ። በመቀጠል ማ የመጀመሪያው የሚል ቅጥያ ድምፅ አናባቢ ድምፅ ነው ያለው። ይሄኛው ግን የሚል ነው ያለው ማለት ነው። ማ ኦኬ። ሳ አያችሁ? ሳ አንደኛ ላይ የሚገኘው ሰ ነው። ቀጥሎ አራተኛ ላይ የሚገኘው ግን ሳ ነው የምንለው። ወደ ላይ የሚል ይጨምራል። አያችሁ? ራ በጣም ቀላል ነው። ረ ስንል ነው። የኛው ራ ስንል ግን ነው። ስለዚህ ከመጀመሪያዎቹ ነው የምንጨምረው ማለት ነው። ከአራተኛዎቹ ደግሞ ነው የምንጨምረው። ሳ ሻ አያችሁ? እንዲህ እያለ ነው ማለት ነው የሚቀጥለው። ኦኬ ልጆች፣ እሺ እስኪ አሁን አንዴ ልበልላችሁ። ሃ ላ ሃ ማ ሳ ራ ሳ ሻ እና አራተኞችን ስትሉ ትንሽ አየሩን በዛ አድርጋችሁ ቆጣ ታረጉታላችሁ። አየሩን የሚል ትጨምሩበታላችሁ። እሺ የመጀመሪያው ግን ለስለስ ያለ ነው ማለት ነው። አንዴ ልድገምላችሁ፣ እናንተም እየደገማችሁ። ሃ ላ ሃ ማ ሳ ራ ሳ ሻ። ስለዚህ በዚህ መልኩ እናንተም መለማመድ ትችላላችሁ ማለት ነው። የአንደኛና የአራተኛውን በዚህ መልኩ መለማመድ ትችላላችሁ ማለት ነው። አሁን ደግሞ እንደዚሁ እንቀጥላለን እስከ ፐ ድረስ የአንደኛና የአራተኛ መካከል ያለውን የፊደል ድምፅ ልዩነት እየለየን እንማማራለን ማለት ነው። ኦኬ ቀ የመጀመሪያው ነው የአንደኛው ወገን። ቃ ስንል ግን አራተኛ ላይ የሚገኘው ነው። ቃ አያችሁት? ባ ቫ ታ ቻ ሃ ና ኛ። ያው እንግዲህ ብዙዎቻችን የመጀመሪያው ሃ ፊደል የአራተኛው ደግሞ ሃ ይበልጥ ተመሳሳይ ስለሚመስልብን ሌሎችም ተመሳሳይ ይመስሉናል እንጂ ልዩነት አላቸው።
በአናባቢያቸው ልዩነት አላቸው። የመጀመሪያዎቹ የሚል ነው ያላቸው። አራተኞቹ ደግሞ አ የሚል አናባቢ ድምፅ ነው ያላቸው ማለት ነው። የሚል አናባቢ ድምፅ ነው ያላቸው። የሚል አናባቢ ድምፅ ነው ያላቸው አራተኞቹ። እስኪ አንድ ልድገምላችሁ። ቃ፣ በ፣ ባ፣ ቫ፣ ተ፣ ታ፣ ቸ፣ ቻ፣ ሀ፣ ነ፣ ና፣ ኘ፣ ኛ። ስለዚህ ቆጣ እያረጋችሁ አየሩን በዛ እያረጋችሁ ቆጣ እያረጋችሁ እየጨመራችሁ አራተኞቹን የመጀመሪያዎቹን ግን ለስለስ አድርጋችሁ የሚል ድምፅ እየጨመራችሁ በመካከላቸው ያለውን ልዩነት መያዝ ትችላላችሁ ማለት ነው። የአማርኛን ፊደል በትክክል ከተረዳችሁ በተለይ በመካከላቸው ያለው ልዩነት ድምፅ ከገባችሁ በቃ የሚነበበው የሚጻፈው ፊደል ነው። እናም በትክክል ፊደሉን ደጋግማችሁ መለማመድ ብቻ ነው የሚያስፈልገው ከእናንተ። ኦኬ ልጆች፣ እሺ አሁን በመቀጠል እንቀጥላለን ማለት ነው። ይሄን ድምፅ ነው እንግዲህ ከሁሉም የምንጨምረው። ኦኬ ክፍት በደንብ ከ ወ ዛ ዣ ያ አያችሁ። ስለዚህ አራተኛ ላይ የሚገኙት ሁሉም የሚል ድምፅ አላቸው። መጀመሪያ ላይ ያሉት ግን ሁሉም የሚል ለስለስ ያለ ድምፅ አላቸው ማለት ነው። ከ ወ ዛ ያ አያችሁ። ስለዚህ የሚል አራተኛ ላይ ከሚገኙት አናባቢውን በመደረብ ማለት ትችላላችሁ። መጀመሪያ ላይ ላሉት ደግሞ የሚል ድምፅ በመጨመር የመጀመሪያውን ማለት ትችላላችሁ ማለት ነው። በመቀጠል የመጨረሻውን የምንመለከት ይሆናል ማለት ነው። ስለዚህም በዛሬው ትምህርት በአንደኛና በአራተኛ የወገን ፊደላቶች መካከል ያለውን የድምፅ ልዩነት እንድትለዩ የሚያስችል ቪዲዮ ነው ማለት ነው። ስለዚህ እየጻፋችሁ እያላችሁ ተከታተሉ እያቆማችሁ። ታንኪዩ። ዳ፣ ጀ፣ ጃ፣ ገ፣ ጋ፣ ጠ፣ ጣ፣ ጨ፣ ጫ፣ ጰ፣ ጳ፣ ጸ፣ ጻ፣ ጸ፣ ጻ፣ ፈ፣ ፋ፣ ፐ፣ ፓ። ኦኬ። ስለዚህም በዚህ መልኩ እናንተ የመጀመሪያና የአራተኛ እያደረጋችሁ ምን ማድረግ ትችላላችሁ ማለት ነው። ድምፆቻቸውን በዚህ መልኩ መለማመድ ትችላላችሁ ማለት ነው። ቤተሰቦች የዛሬው ትምህርታችን ይህን ይመስል ነበር። በቀጣይም ደግሞ የሌሎች የሚመሳሰሉ የፊደል ድምፆችን ይዤላችሁ እመጣለሁ። እናንተ በኮሜንት እኛን በላይክ እንዲሁም ደግሞ በሼር አበረታቱን ማለት ነው። ይህ ቪዲዮ የሌሎች ለወንድሞቻችሁ እንዲዳረስ ሼር እያደረጋችሁ ማለት ነው። ይህ ትምህርታዊ ቪዲዮ ነው ማለት ነው። ከዚህ በመቀጠል በኦንላይን መማር የምትፈልጉ በጎግል ሚት፣ በዙም እንዲሁም ደግሞ በኢሞ፣ በዋትሳፕ እያስተማርን እንገኛለን። በኦንላይን ባላችሁበት ሁናችሁ የማንበብና የመጻፍ ክህሎታችሁን እንድታዳብሩ እናስጠናችኋለን። በዚህ ቁጥር ደውሉ። እናመሰግናለን። መልካም ቆዩ።